ተመልካቾቼ ያው እንግዲህ የቆረጥኩት ዳቦ ቆሎ ወደ መቁላት ሄዷል ማለት ነው። አሁን እየቆላሁት ነው። በኤሌክትሪክ ምጣድ ነው እየቆላሁት ያለሁት። ስትቆሉ እሳቱን በጣም እንትኑን ለሰስ ማድረግ አለባችሁ። በጣም ስምት ካለ ያሳርባችኋል። ሳይበስል ዝም ብሎ ከላይ ያራል ማለት ነውና እንደዚሁ ነጭ እንደሆነ እንዲወጣላችሁ ከፈለጋችሁ ምንድነው እሳቱን ልበላችሁ እንደ ኤሌክትሪኩን ታበሩና ከዛ ትንሽ ከሰማ በኋላ ታጠፉታላችሁ ማለት ነው። ከዛ እንደዚህ ልስስ ባለው ነው ቀስ ብሎ እንትን የሚለው እንግዲህ የቆላሁትንም እዩልኝ እንኩ ላብላችሁ ብሉ እና ማሻአላ እንደዚህ የሚያምር ዳቦ ቆሎ ቆልተናል ማለት ነው። በጣም አሪፍ ነው። ሲበላ ራሱ የሆነ ሙሙት ነው የሚለው አሪፍ ነው። ጥርስ ምናምን አይይዝም። ያ ማለት ዘይት ካሳነሳችሁ ጥርስ ይይዛል፣ ካላነሰው ደግሞ በጣም አሪፍ ይሆናል ማለት ነው። እንግዲህ ክፍል 2 የዳቦ ቆሎ ቆለታ ላይ ነን። እንግዲህ የኢድ ዝግጅት ማለት ነው። ውድ ተመልካቾቼ እንደምታዩት እንግዲህ ማሻአላ ሆኗል እና የኢትዮጵያ የኢድ ዝግጅት ይሄንን ይመስላል። ደግሞ ቀጣይ ከነቶን እያደረግን እናያለን ማለት ነው። እናንተ ስለ ኢድ ምን እየተዘጋጃችሁ ነው? ያው በአረብ ሀገር ማለት ነው ብስኩት ምናምን ትሰራራላችሁ። ብዙ የሚሰራ ነገር አለ በነገራችን ላይ እንግዲህ እንደየቤቱ ይለያያል። አንዳንዶቹ ምንም አይሰሩም እንዳልኳችሁ፣ አንዳንዶቹ ደግሞ ብዙ ጣጣ ያበዛሉና ያው እንግዲህ ለእናንተ በጣም ድካም ነው። አይዟችሁ አላህ ያበርታችሁ። አሁንም ለኢድ ዋዜማ እንኳን አደረሳችሁ እያልኩ እንግዲህ ዳቦ ቆሎን እየቆላሁ ነው እና ኑቶሎና ቆርጠም አድርጉ ማለት ነው። የበዓል ዳቦ ቆሎ ውዶቼ። ፋሚቲዩብን ደግሞ ላይክ አድርጉ፣ ቤተሰብ ሁኑ፣ ሰብስክራይብ አድርጉ። የምለቃቸው ቪዲዮዎች እንደርሳችሁ የኖቲፊኬሽን ምልክቷን መጫኗን እንዳትረሱ ማለት ነው። ኢንሻአላህ በቀጣይ ደግሞ በጥሩ ስራ እንገናኛለን። ያው የጠፋሁት እንግዲህ መጫት ስለሆንኩኝ ነው። ወልጃለሁ ታውቃላችሁና በዛ ምክንያት ያው ብዙ ጊዜ ቪዲዮ አልሰራም። እናንተ ጋር ሰራ አሳርኩት ዳቦ ቆሎ ይሄን እናንተ ተፈራላችሁ ያረሩን ሲሳንታችኋል እና በጥሩ ቪዲዮ ኢንሻአላህ እመጣለሁኝ። ቤተሰብ ሁኑ። ቤተሰብ ሳትሆኑ ዝም ብላችሁ ቪዲዮውን የምታዩ ሰብስክራይብ አድርጉ። ተው እንደው እኔ ባላችኋለሁ ያያችኋል። ሰብስክራይብ አድርጉልኝ። ሳታደርጉ ቪዲዮውን ዝም ብላችሁ አትዩ ማለት ነው። ሰብስክራይብ አድርጉ። ቤተሰብ ሁኑ። ለፋሚሊው ቤተሰብ እንሁን ማለት ነው እና በዛው እኔን እያገዛችሁኝ ነው። ሰብስክራይብ ስታደርጉኝ የልጅ አሳዳጊ ነኝ። እኔን አገዛችሁኝ ማለት ነው። ስለዚህ ምንም ሳትከፍሉ ስልካችሁን ተጠቅማችሁ ብቻ ሰብስክራይብ በማድረግ አግዙኝ እላችኋለሁኝ። ቀጣይ ደግሞ ወደ ኬንቶ ስራ እንሄዳለን። አሁን የዳቦ ቆሎ ስራችን እንግዲህ አሁን ይሄ እየበሰለ ነው። ዳቦ ቆሎን ያው ቆልቼ ጨረስኩ ማለት ነው። ወደ ቀጣይ ስራ እንሄዳለን። ውድ ተመልካቾቼ እንግዲህ በዚህ መልኩ ደርሷል ማለት ነው። እንግዲህ ያንን ያቃጠልኩትን አሳራው ማለት ነው። ያው አሳራው በዚህ መልኩ ቆልቼዋለሁ። ደረቅ እንጀራ አድርጌበታለሁ። ለምን ይፈላል? ጊዜው ስለቀረበ እንዲፈላልኝ ነው ማለት ነው። እዚህ ጋር ደግሞ ብቅል የሚባለው ነገር አለ። ያው እንዲፈላ ያው ይስት የሚደረጋል እና እንደዚህ ተደርጎ ነው ማለት ነው። የኬንቶ አደራረግ ቀሪብ የሚባለው ማለት ነው። ቀሪብ አይደለም ግን ደግሞ ያሰክራል ምናምን እንዳትሉ፣ ምክንያቱም በጣም ስለማይፈላ ለሁለት ቀን ስለሆነ የሚፈላው ያው አያሰክርም ማለት ነው። እንግዲህ ከሰከርኩም ያው አሳያቸዋለሁ ማለት ነው እና አስተግፍሩላህ አልዓዚም ሐራም ነገር ተናገርኩኝና ዝሮ በዚህ መልኩ እንግዲህ አሻራው ይሄንን አሻራው እንግዲህ እንደዚህ ሆኖ ተፈጭቶ ያ የቆላሁት እንጀራ አድርጌበታለሁ። ከዛ በፈላ ውሃ ገሽረዋለሁ። እዚህ ጋር የፈላ ውሃ ላይ ማለት ነው። በዚህ ገሽረዋለሁኝ። እንደዚህ እየተማሰለ ውሃው ይደረግና በደንብ ተማስሎ ተገንፍቶ ተገሽሮ ይቆያል። ከዛ ከቀዘቀዘ በኋላ ውሃ ይበረዛል ማለት ነው። ከትልቅ እቃ እናደርጋለን። ይሄንን አሁን እኔ ያደረኩት ለ20 ሊትር ነው። ለ20 ሊትር በቂ ነው ይሄ። ይሄንን አሁን ለ20 ሊትር ነው እንደዚህ የማደርገው። ተመልካቾች እንግዲህ አገራችሁ ስትመጡ እንደዚህ አድርጋችሁ ያው ለበዓል ወይ ደግሞ ሲያስፈልጋችሁ ለመስራት በጣም አሪፍ ዘዴ ነው። በጣም ከዚህም በፊት እኔ ብዙ ጊዜ እንደዚህ ሰርቻለሁና በጣም ነው የወደድኩት። ከዛ ብቅሉን አደርገዋለሁ። ያው እንዳይበዛበት ብቅሉ የተወሰነ ከዚህ ላይ እቀንስለታለሁ ማለት ነው። ቀዝቀዝ
ሲል ደግሞ ይስት ወይም ካሜራ አደርግበታለሁ ማለት ነው። ይስት አደርግበትና ከቀዘቀዘ በኋላ ከዛ በውሃ እየቀጠንኩኝ ቅጥና አደርገውና ከዛ ከቀይ ጨምራል ማለት ነው። ለምሳሌ ለዚህ 20 ሊትር ባልዲ አለ። ከዛ ውስጥ ነው የምጨምረው። ያው እንግዲህ ለበዓል ዝግጅት ነው ማለት ነው። ያው የኢድ ዋዜማ እንኳን አደረሳችሁ። ኢድ ሙባረክ ልበላችሁ ወይስ ይድረስ? ሲደርስ ልበላችሁ ወይስ ኢድ ይድረስ እላችኋለሁ። በዚህ መልኩ አገነፋሁት ማለት ነው። ኑ ገንፎ ብሉ። በነገራችን ላይ በውጩ ዓለም እንዴት አይነት ነው በማለት እንደዚህ አይነት ኬኔቶ ምናምን ማድረግ ብትፈልጉ እንድታርጋችሁ ነው የምታደርጉት። አንዳንድ ልጆች ግን የተምር ሲያደርጉ አይቻለሁኝ። ግን የተምሩ ትንሽ ይከብዳል። ከፈላ ከባድ ነው እና የሆነ ጊዜ ጓደኛ ቤት ሄጄ ቀምሼ ዱባይ እንዳለሁኝ የተምር አድርጋ ማለት ነው። ግን ከባድ ነው ሲፈላ ትንሽ ራስ ላይ ይወጣልና ጥሩ አይደለም እሱ ነገር ይመስለኛልና ይሄ ያው ንጹህ እህል ነው፣ ገብስ ነው። ገብስ ደግሞ በጣም አሪፍ ነው ለደም ማነስ ምናምን በጣም ጥሩ ነው። እንደዚህ አይነት አድርጎ መጠጣት ምርጥ ነው ማለት ነው። ስለዚህ ደም ማነስም ያለባችሁ ይሄንን ብትጠቀሙት በጣም ምርጥ ነው እላችኋለሁ። እና ገብስ ደግሞ አሪፍ እህል ነው፣ ለጤና ተስማሚ ነውና ይህ ገብስ ስለሆነ ቆንጆ ነው ብዬ አስባለሁኝ። ውድ ተመልካቾቼ በዚህ መልኩ እንግዲህ ካሸሁትኝ በኋላ ያው ታውቃላችሁ፣ ያው አደራረጉን ለማታውቁ እህቶቼ እንዲሁም ደግሞ በቃ ላውራችሁ ነው የኢድ ዋዜማን ላሳያችሁ ዝግጅቱን የሀገር ትውስታው ምናምን ብዬ ነው እንጂ እርግጠኝነት ውድ ተመልካቾቼ ያው እንደዚህ ከታሸ በኋላ እንዲበርድ ከድነን እናስቀምጠዋለን ማለት ነው። ያው እንግዲህ ልጅም እያስቸገረ ነው፣ እያለቀሰ ነው። እንግዲህ በዚህ ሰዓት ቪዲዮውን እየሰራሁላችሁ ያለሁት እስኪ አበረታቱኝ። ቻናሌን ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ያው እንግዲህ ቁጭ ብዬ ቤት ልጅ ያሳደግኩ ነው። ስለዚህ አበረታቱኝ፣ ደግፉኝ። ላይክ በማድረግ ሰብስክራይብ በማድረግ ቪዲዮዬን በማየት ማለት ነው አግዙኝ። ስልካችሁን ተጠቅማችሁ አግዙኝ እያችኋለሁ። ቻለን እንደምታግዙኝ ተስፋ አለኝ ማለት ነው። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ አልኩት፣ ሌላ ነገር አላልኩም። ቪዲዮዎችንም እዩልኝ እና እንግዲህ የሀገር ትውስታው በሀገራችን የኢድ ዝግጅት የኬኔቶ አደራረግ ማሻአላህ ይሄንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።